እሺ ዛሬ እስቲ አንድ በጣም ወሳኝ ነገር እንመልከት። ስለ ኢትዮጵያ ወደብ አልባነት ስናወራ ብዙ ጊዜ ታሪካዊ እና ፖለቲካዊ ጎኖች ነው የምናነሳው። አብዛኞቻችን ይሄ ጉዳይ በቃ ታሪክ ሆኖ አልፏል ብለን ነው የምናስበው። ነገር ግን ዛሬም እንዳሰሰው ክርክር ጉዳዩን ከነጭራሹ ከሌላ አቅጣጫ ነው የሚያየው። ይሄ ጠንካራ ሕጋዊ እና ታሪካዊ ክርክር የጉዳዩን መሰረት ራሱን ነው የሚፈታተነው። ስለዚህ ዝም ብሎ የፖለቲካው ውዝግብ ሳይሆን አንድምታው እጅግ በጣም ከባድ የሆነ የሕግ ጥያቄ ነው። እሺ እንግዲህ ዋናው ጥያቄ ይሄ ነው። በሲያንስ ስናምፓይነት የባህር ዳርቻችንን ስናጣ ጉዳዩ እንዳለቀ ነው ብዙዎቻችን የምናስበው። ነገር ግን ያ ትርክት አንድ መሰረታዊ ስህተት ሊኖረው ይችላል የሚል መከራከሪያ አለ። እናም ጥያቄው ይሄ ነው። ከ30 ዓመታት በፊት የተወሰነ የድንበር ውሳኔ በተወሰነበት ወቅት በነበሩ የሀገር ውስጥ ሕጋዊ ክፍተቶች ምክንያት ዛሬ ላይ ጥያቄ ውስጥ ሊገባ ይችላል። የዛሬው ትንታኔያችን በሙሉ የሚሽከረከረው በዚህ ወሳኝ ጥያቄ ዙሪያ ነው። የተከሰተውን ለውጥ ግዝፈት ለመረዳት ይህ ንጽጽር በቂ ነው። እዩት እስቲ። ከ1993 በፊት ኢትዮጵያ ሉዓላዊ የባህር በር ባለቤት ነበረች። ከዚያ በኋላ ግን ታሪኩ ተቀየረ። በዓለም ላይ በሕዝብ ብዛት ግዙፍ የሆነች ወደብ አልባ ሀገር ሆነች። የለውጡ መጠን ብቻውን የጉዳዩን ክብደት በግልጽ ያሳያል። እሺ እስቲ ይሄ እንዴት ሊሆን እንደቻለ በፍጥነት እንመልከት። ባልተሻሻለ ዓመት ላይ የቀደመው ወታደራዊ መንግስት ወደቀ። ያው ያንን ተከትሎ የሽግግር መንግስት ተቋቋመ። ከ2 ዓመት በኋላ ባልተሻሻለ ዓመት ርሱምፖሎት ሪፈረንደም ተካሄደና ኤርትራ ነፃነቷን አወጀች። እናም ይህን ተከትሎ ኢትዮጵያ በይፋ ወደብ አልባ ሀገር ሆነች። የክርክሩ መነሻም የሕግ ጥያቄውም የሚጀምረው ከዚሁ ነው። እንግዲህ የክርክሩ ልብ ይህ ነው። ዋናው የሕግ መከራከሪያ ምንድን ነው የሚለው የኤርትራን መገንጠል የፈቀደው የፖለቲካ ውሳኔ በራሱ በኢትዮጵያ ሕግ መሰረት ውድቅ ወይም ቮይድ ነው ይላል። ይህ ማለት እኮ ወደብ አልባነታችን የተገነባበት መሰረት ራሱ ሕጋዊ ጥያቄ ውስጥ ይገባል የሚል እጅግ በጣም ደፋር አቋም ነው። እናም ይሄ የሕግ ክርክር እንዲሁ በአየር ላይ የተመሰረተ አይደለም። የ1993ቱን ውሳኔ ሕጋዊነት የሚሞግቱ 3 ጠንካራና መሰረታዊ ምሰሶዎች አሉት። በቀጣይ እነዚህ ምሰሶዎች አንድ በአንድ እየነቀስን እንመለከታለን። እነዚህ ናቸው እንግዲህ 3ቱ ምሰሶዎች። አንደኛ፣ ውሳኔውን ያሳለፈው መንግስት ሙሉ ሉዓላዊ ስልጣን ነበረው ወይ? ሁለተኛ፣ ውሳኔው ሀገራዊ ስምምነትን ያገኘ ነበር? እና ሶስተኛ፣ ሂደቱ ራሱ የዜጎችን ሕገ መንግስታዊ መብቶችን ያከበረ ነበር? እስቲ እያንዳንዳቸውን በጥልቀት እንያቸው። እሺ በመጀመሪያው ምሰሶ እንጀምር። ይህም ያተኮረው ሪፈረንደሙን ባጸደቀው መንግስት ስልጣን ላይ ነው። ጥያቄው ይህን ያህል ትልቅ ውሳኔ ለማሳለፍ የሚያስችል ሙሉ ሕጋዊ ስልጣን ነበረው ወይ የሚል ነው። እዚህ ላይ የሽግግር መንግስት የሚለውን ጽንሰ ሐሳብ መረዳት የክርክሩ ቁልፍ ነው። በቃ የሽግግር መንግስት ዋና ዓላማው ምንድን ነው? ሀገርን ወደ ቋሚ ሕገ መንግስታዊ ስርዓት ማሸጋገር ነው። ያ ነው ዋናው ስራው እንጂ የማይቀለበስና ቋሚ ሆነ የግዛት ለውጥ ለማድረግ ስልጣን የተሰጠው አካል አይደለም። እናም ይሄ በሚገባ የክርክሩን መጀመሪያ ክፍል ያሳያል። በ1991 ስልጣን ላይ የነበረው ገዢ ጥምረት ጊዜያዊ ነበር። በሰፊ ሀገራዊ ምርጫ የተቋቋመና ሙሉ ሕገ መንግስታዊ ስልጣን የነበረው መንግስት አልነበረም። ስልጣኑ ሽግግሩን ከማስተዳደር የዘለለ አልነበረም። ስለዚህም በወቅቱ የኢትዮጵያ አካል የነበረን መሬት በቋሚነት አሳልፎ ለመስጠት የሚያስችል ሉዓላዊ ስልጣን አልነበረውም የሚል ጠንካራ መከራከሪያ ይቀርባል። በቃ አሁን ደግሞ ወደ ሁለተኛው ምሰሶ እንለፍ። ይሄ ከሕጋዊ ስልጣን ወጥቶ በሀገር ውስጥ በነበረው የፖለቲካ ድጋፍ ላይ ያተኩራል። ውሳኔው የሁሉንም ኢትዮጵያዊ ስምምነት አግኝቶ ነበር የሚለው ላይ። የሁለተኛው ክርክር ዋና ጭብጥ ደግሞ ይሄ ነው። ይህ ውሳኔ ሀገርን ያሰማማ ሳይሆን በተቃራኒው ከፍተኛ ውዝግብና ተቃውሞ የቀሰቀሰ ነበር።
ክርክሩ እንደሚለው ውሳኔው ወሳኝ የሆነ ሀገራዊ ስምምነት የጎደለው ነበር። ለዚህም ተጨባጭ ማስረጃዎች አሉ ይላል ክርክሩ። ውሳኔው ይፋ እንደሆነ ከዋና ዋና የፖለቲካ ኃይሎች ፈጣንና በጣም ጠንካራ ተቃውሞ ገጠመው። የአንድነት ደጋፊ ቡድኖች ድርጊቱን በጽኑ አውግዘዋል። ብዙዎች ያንን እርምጃ ጊዜያዊው መንግስት የሀገርን ሀብት በሕገ ወጥ መንገድ አሳልፎ እንደሰጠ ቆጥረውታል። እና ይህ ሁሉም ያሳየው ውሳኔው በሀገር ደረጃ ስምምነት እንዳልነበረው ነው። እሺ፣ ወደ መጨረሻውና ምናልባትም በጣም ከባዱ ወደ ሆነው ነጥብ እንምጣ። ይህ ክፍል የሚያተኩረው በሪፈረንደሙ ሂደት ውስጥ በተሳተፉ ዜጎች ሕጋዊ መብቶች ላይ ነው። እዚህ ላይ ያለው ክርክር በጣም ወሳኝ ነው። በወቅቱ በነበረው የኢትዮጵያ ሕግ መሰረት አንድ ዜጋ በግልጽ ካልፈቀደ በቀር ዜግነቱን ሊነጠቅ አይችልም። ነገር ግን ክርክሩ የሚለው በሪፈረንደሙ የተሳተፉ ሰዎች ለነጻነት ድምፅ መስጠታቸው የኢትዮጵያ ዜግነታቸውን ወዲያውኑ እንደሚያሳጣቸው በቂ መረጃም ሆነ ማስጠንቀቂያ አልተሰጣቸውም ነበር። እና ይሄ በጣም ትልቅ የሕገ መንግሥት ጥሰት ነው የሚሆነው። አንድ መንግስት የዜጎችን መሰረታዊ የዜግነት መብት በዚህ መልኩ ከጣሰ የግዛት ጉዳይ ላይ ውሳኔ ለመስጠት የነበረው የሞራልና የሕግ ስልጣን ራሱ ጥያቄ ውስጥ ይገባል። በቃ ይሄ ስህተት የሂደቱን ሕጋዊነት በሙሉ አጠራጣሪ ያደርገዋል ነው የሚለው። ስለዚህ ሦስቱንም ምሰሶች ስናጠቃልል የምንደርስበት ድምዳሜ ይሄ ነው። ኢትዮጵያ የባህር በሯን ያጣችው በማይቀር ዓለም አቀፍ ሕግ አይደለም፣ ይልቁንም ሙሉ ሉዓላዊ ስልጣን በሌለው አካል በተወሰደ ሀገራዊ ስምምነት በሌለውና ሕገ መንግሥታዊ ጉድለት በነበረበት የሀገር ውስጥ የፖለቲካ ውሳኔ ነው ይላል ክርክሩ። እናም በመጨረሻ ይህንን ትልቅ ጥያቄ ትተን እንለያይ። የአንድ ሀገር መሰረታዊ የሕግ መርሆችና የዜጎች መብቶች ከጸደቁ ዓለም አቀፍ ድንበሮቿ ጋር ሲጋጩ የትኛው ያሸንፋል? የትኛውስ ነው የበላይነት ሊኖረው የሚገባው? ይህ የኢትዮጵያ ጉዳይ አልፎ የሉዓላዊነትን እና የሕግ የበላይነትን ምንነት የሚፈታተን መሰረታዊ ጥያቄ ነው።